ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ 12ኛውን ክላስ ወይም ደግሞ የ12ኛ ቀን ትምህርታችን እንመማራለን። እንግዲህ በተለይ ለእንግሊዘኛ ጀማሪ ለሆናችሁ ቤተሰቦች ገና ማንበብ መጻፍ ለማትችሉ ለምትቸገሩ ለእናንተ በሚያግዛችሁ መልኩ የ30 ቀን ትምህርት ወይም ደግሞ ለአንድ ወር የሚሆን ትምህርት እየተመማርን እንገኛለን። ሰው ዛሬ 12ኛውን ቪዲዮ ወይም ደግሞ የ12ኛ ቀን ትምህርት እንመማራለን ማለት ነው። ኦኬ እንግዲህ ከናንተ የሚጠበቀው ትልቁ ነገር ምንድነው? መሰልቸት የለባችሁም። ለውጡን አሁን በአጭር ሰዓት ልታገኙ አትችሉም። እስከ መጨረሻዋ ቀን ድረስ የቆየ ተማሪ ነው ለውጡን ላይ የሚችል እንጂ በቀላሉ ለውጥ ላታመጡ ትችላላችሁ። ሰው እስከ 30 ቀን ድረስ ወይም ደግሞ ለአንድ ወር ድረስ ተግቶ የቆየ ተማሪ ለውጥ እንደሚያገኝ እርግጠኛ ነኝ ማለት ነው። ሰው ይህንን ታግሳችሁ እስከ መጨረሻዋ ቀን ድረስ መቆየት እንዳለባችሁ ሪከመንድ አደርጋቸዋለሁ። ይህንን ካልኳችሁ ወደ ዛሬው ትምህርት ስንሄድ በዛሬው ትምህርታችን ወይም ቪዲዮአችን የምንመማረው የምንወዳቸውን ነገሮች በእንግሊዘኛ እንዴት ማውራት እንችላለን፣ እንዴት መግለጽ እንችላለን የሚል ትምህርት ወይም ቪዲዮ ነው የምንመማረው። እንዴት ነው ለምሳሌ አሁን የምንወደውን ነገር እንዴት ነው መግለጽ የምንችለው፣ እንዴት ነው መናገር የምንችለው፣ እንዴት ነውስ በቀላሉ ማንበብ የምንችለው የሚል ትምህርት እንማማራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ኦኬ እንግዲህ ወደ መጀመሪያው ሲሄድ ከዚህ ጋር የምታዩቸው በሙሉ የእንግሊዘኛ አረፍተ ነገሮች ናቸው። ከዚህ ጋር ደግሞ በአማርኛው ትርጉማቸው ተቀምጧል። ትርጉማቸው ሰው እኛ ሁለቱንም እናያለን፣ ትርጉማቸው ምን ማለት እንደሆነ እንዲሁም ደግሞ እንዴት ነው በቀላሉ ማንበብ የምንችለው የሚለውን በሁለቱም የምናይ ይሆናል ማለት ነው። ኦኬ ወደ መጀመሪያው ስንሄድ አሁን ይህ መጀመሪያ የምታዩትን አረፍተ ነገር እንዴት በቀላሉ አነባዋለሁ፣ በተለይ ጀማሪ ለሆናችሁ ማለት ነው። ገና እንግሊዘኛን ጀማሪ ለሆናችሁ እንዴት ነው በቀላሉ ንባብ መለማመድ የምንችለው፣ እንዴት ነው ማንበብ የምንችለው በሚለው መልኩ ነው የምንረዳዳ ማለት ነው። ኦኬ የመጀመሪያዋ የእንግሊዘኛ አልፋቤት እንደምታዩት አይ ነች። አይ ኦኬ አይን እንዴት አነባታለሁ፣ ምን አይነት ድምፅ አላት የሚለውን ነገር ስናይ አይ ብላችሁ ታነቧታላችሁ። አይ ኦኬ አይ ይላለሁ። ከዛ ወደዚህኛው ሲሄድ ደግሞ ይህኛውን ደግሞ እንዴት አነባዋለሁ የሚለውን ስናይ ኤል አይ ይለኛል። ኤል አይ እንደነገርኳችሁ በባለፈው ክላሳችን ተነባቢና አናባቢ ሌተሮች በአንድ ላይ ከመጡ ድምፃቸውን በአንድ ላይ ነው የምንወስደው ወይም ደግሞ በአንድ ነው የምናነባቸው ብያቸው ነበረ። ነገር ግን ተነባቢ ብቻ ከመጣ ግን ተነባቢውን ብቻ አንብበን እንሄዳለን ማለት ነው። ነገር ግን ከዚህ ጋር አሁን ኤል ተነባቢ ነች፣ አይ ደግሞ አናባቢ ነች። ሶ ኤል አይ በአንድ ላይ ምን ተብሎ ይነበባል የሚለውን ስናይ ላይ ይ ብለን እናነባዋለን። ላይ ኦኬ ኤል አይ ላይ ብሎ ከተነበበ ኬ ደግሞ እንደ ክ ትነበባለች። ክ ኦኬ ኢ ምን አትልም፣ አትነበብ ወይም ደግሞ ሳይለንት ነች ማለት ነው፣ አናነባትም። ኦኬ እስኪ በአንድ ላይ እናነበው። ላይ እክ ላይክ ብዬ አነባዋለሁ። ኦኬ ይህም በዚህ ካየሁ ወደዚህኛው ስንሄድ ደግሞ ፒኦ እንደምን ይነበባል? አሁን እዚህ ጋር ፒኦን ነው በአንድ ላይ አንብቤው መሄድ። ለምን? ፒ ተነባቢ ነች፣ ኦ ደግሞ አናባቢ ነው። ሰው በአንድ ላይ ፒኦ ፖ ተብሎ ይነበባል። ፖ ኦኬ ቲኤ እንደ ታ ይነበባል። ታ ብላችሁ ታነቡታላችሁ። ቲኦ ደግሞ እንደ ቶ። ከዚህ በኋላ በጣም ቀላል ነው፣ አገጣጥሚ ማንበብ ነው ማለት ነው። ፖ ታ ቶ ፖታቶ በአንድ ላይ ሲነበብ አይ ላይክ ፖታቶ። ኦኬ አሁን አይ ማለት እኔ ማለት ነው። በአማርኛ ስንፈታው አይ ማለት እኔ ማለት ነው። ላይክ ስንል መውደድ
መውደድ እንደማለት ነው። ፖታቶ ስንል ፖታቶ ምንድን ነው? ድንች ነው። ድንች። ኦኬ በአንድ ላይ ምን ማለት ነው? ድንች እወዳለሁ። ድንች እወዳለሁ ማለት ነው። ሰው ድንች እወዳለሁ ለማለት ብትፈልጉ አይ ላይክ ፖታቶ ብላችሁ ማውራት ወይም ደግሞ መጠቀም ትችላላችሁ ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? በተመሳሳይ ከመጀመሪያው ጋር ምንም ልዩነት የለውም። ልዩነቱ ከዚህ ጋር ብቻ ነው ማለት ነው። ሶ ከዚህ እስከዚህ ድረስ ያለውን ልክ እንደ መጀመሪያው አንብበን እንሄዳለን ማለት ነው። አይ እንደምን ትነበባለች ብያቸዋለሁ። እንደ አይ እንደምትነበብ አይተናል። ኦኬ ይሄኛውስ ምን ይላል? ኤል አይ ምን ተብሎ ይነበባል ብያቸዋለሁ? ላይ ብለን እናነባዋለን። ላይ። ኦኬ ኬን ደግሞ እንደ ክ እንደምትነበብ አይተናል። ኢ ሳይለንት ነች ወይም ደግሞ አትነበብም። ኦኬ እስኪ በአንድ ላይ እናነበው። ላይ እክ ላይክ ላይክ። ኦኬ ወደዚህኛው ስንሄድ ሲኦ እንደ ኮ ይነበባል። እንደ ኮ። ኦኬ ከዛ ኤፍ ኤፍ ይለናል። ኤፍ ኤፍ። ኦኬ እንደዚህ አይነት ነገር ሲያጋጥመን ምን እናድርግ? አንዷን ኤፍ እናልፋትና ወደ ቀጣዩ እንሄዳለን። ወደ ቀጣዩ ወይም ደግሞ በሌላ አባባል ኤፍ ምንድን ነች? ሳይለንት ነች ማለት ነው። ኦኬ ከዛ ኤፍ ኢ እንደምን ይነበባል? እንደ ፊ እናነባዋለን። እንደ ፊ። ከዛ ቀጣዩን ኢ እንተዋታለን ወይም ደግሞ ሳይለንት ነች። እስኪ በአንድ ላይ እናነበው። ኮ ፊ ኮፊ ኮፊ። አሁን በደንብ ካስተዋላችሁ ያነበብኳቸው ሲኦንና ኤፍኢን ብቻ ነው ማለት ነው። ኤፍኢን ብቻ። ኦኬ እስኪ አሁን ሙሉ እናነበው። አይ ላይክ ኮፊ አይ ላይክ ኮፊ። በአማርኛው ቡና እወዳለሁ ማለት ነው። አይ ማለት እኔ ማለት ነው እንደነገርኳችሁ። ላይክ ማለት መውደድ፣ ኮፊ ማለት ቡና ማለት ነው። ሰው በአንድ ላይ አገጣጥመን ስንተረጉመው አይ ላይክ ኮፊ ስንል ቡና እወዳለሁ ማለታችን ነው። መልካም ወደ ሶስተኛው ስንሄድ ሶስተኛው ምንም ልዩነት የለውም። በተመሳሳይ አይን አይ ብዬ አነባታለሁ። ኦኬ ወደዚህኛው ስንሄድ ኤል አይ ላይ ተብሎ እንደሚነበብ አይተናል። ኬ እንደ ክ ኢ ሳይለንት ነች ብለናል። ኦኬ በአንድ ላይ ላይ እክ ላይክ ላይክ። ኦኬ ወደዚህኛው ስንሄድ ደብሊው ኦ እንደ ኦ እናነባዋለን። እንደ ኦ። ኦኬ አርን እንደ ር ኬን እንደ ክ እናነባዋለን። መልካም በአንድ ላይ ወ ር ክ ወርክ ወርክ። ሙሉን ስናነበው አይ ላይክ ወርክ አይ ላይክ ወርክ። ምን እወዳለሁ? ስራ እወዳለሁ ማለት ነው። ወርክ ማለት ስራ ማለት ነው። ላይክ እንደነገርኳችሁ መውደድ እንደማለት ነው። አይ እኔ እያልነን ነው። ሶ አይ ላይክ ወርክ ስንል ስራ እወዳለሁ ወይም ደግሞ እኔ ስራ እወዳለሁ እንደማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውን በተመሳሳይ አይን አይ ብለን ነው የምናነባት። ኦኬ ይህስ ምን ይላል ብለናል? ኤል አይ ላይ እንልና ኬን እንደ ክ እናነባዋለን ብለናል። ይህ ምንድን ነች? ሳይለንት ነች። ኦኬ በአንድ ላይ ስናነባው ላይ እክ ላይክ ላይክ። ኦኬ ወደዚህኛው ስንሄድ ሲኤ እንደምን ይነበባል? እንደ ካ እናነባዋለን። እንደ ካ። ኦኬ ወደዚህኛው ስንሄድ አር አር ይለናል። ኦኬ አር አር ሁለት ተነባቢዎች በተከታታይ መጥተዋል። ሶ የመጀመሪያዋን አር ሳይለንት ታደርጉና ወደ ቀጣዩ እንሄዳለን። ወደ ቀጣዩ ስንሄድ አር ኦ ይላል። አር ተነባቢ ነች፣ ኦ ደግሞ አናባቢ ነች። ሶ አር ኦ በአንድ ላይ ሮ ሮ ተብሎ ይነበባል። ኦኬ ቲ ደግሞ እንደ ት። እስኪ በአንድ ላይ እናንበው። ካ ሮ ት ካሮት ካሮት። ሙሉ ስናነበው አይ ላይክ ካሮት አይ ላይክ ካሮት። ምን እወዳለሁ ነው? ካሮት እወዳለሁ ማለታችን ነው። ካሮት በአማርኛውም ካሮት ነው፣ በእንግሊዘኛውም በአማርኛውም ተመሳሳይ ነው። ካሮት ካሮት ነው የምንለው። ኦኬ ይህን ካየን ወደዚህ ስንሄድ ደግሞ አይ በተመሳሳይ አይ ነች። ኦኬ ወደዚህኛው ስንሄድ ኤል አይ ላይ ብለን እናነባዋለን ብለናል። ኬን እንደ ክ ኢ
ሳይለንት ነች ብለናል። ኦኬ እስኪ በአንድ ላይ እናነበው። ላይክ ላይክ ላይክ። ኦኬ ወደዚህኛው ስንሄድ ዲኤ እንደ ዳ ይነበባል። ኤን እንደ ን፣ ሲ እንደምን ትነበባለች? እንደ ስ እናነባታለን። እንደ ስ። ኢ ሳይለንት ነች ወይም ደግሞ አትነበብም። ኦኬ በአንድ ላይ ስናነበው ዳ ን ስ ዳንስ ዳንስ። በአንድ ላይ አይ ላይክ ዳንስ አይ ላይክ ዳንስ። ኦኬ ዳንስ ማለት መደነስ ማለት ነው። አይ ማለት እኔ፣ ላይክ መውደድ ማለት እንደሆነ አይተናል። አይ ላይክ ዳንስ ስንል ዳንስ እወዳለሁ፣ ዳንስ እወዳለሁ ማለት ነው። ኦኬ ወደዚህ ስንሄድ ይኛውስ ምን ይላል? አይ ተብላ ነው የምትነበብ በተመሳሳይ። ኦኬ ወደዚህ ስንሄድ ኤል አይ ላይ ብለን እናነባዋለን። ኬን እንደ ክ፣ ኢ ሳይለንት ነች ወይም ደግሞ አትነበብም ብለን ነበረ። ኦኬ እስኪ በአንድ ላይ እናነበው። ላይ እክ ላይክ ላይክ። ኦኬ ወደዚህ ስንሄድ ደብሊው ኤ እንደምን ይነበባል? እንደ ዋ ሳይሆን እንደ ዎ እናነባዋለን ከዚህ ጋር ማለት ነው። እንደ ዋ የሚነበብበት ኮንቴክስት አለ። ከዚህ ጋር ባለው ኮንቴክስት ግን ደብሊው ኤ እንደ ወ ነው የሚነበብ፣ እንደ ወ። ኦኬ ከዛ ኤልን እናልፋታለን ወይም ደግሞ ሳይለንት ነች። ኬን እንደ ክ። እስኪ በአንድ ላይ እናነበው። ወክ ወክ ወክ። አሁን ኤልን ምን አላልኋትም? አላነበብኳትም ማለት ነው። እስኪ በአንድ ላይ አይ ላይክ ወክ አይ ላይክ ወክ። ኦኬ ወክ ማለት መጓዝ መሄድ እንደማለት ነው። ኦኬ አይ ላይክ ማለት አይ ማለት እኔ፣ ላይክ ማለት ደግሞ መውደድ ማለት እንደሆነ ደጋግመን አይተናል። አይ ላይክ ወክ ስንል ጉዞ፣ እወዳለሁ እንደማለት ነው። ኦኬ ወደዚህ ስንሄድ በተመሳሳይ ይህ ምን ይለናል? አይ ተብላ ነው የምትነበብ። ኦኬ ወደዚህ ስንሄድ ኤል አይ ላይ ተብሎ እንደሚነበብ አይተናል። ኬ እንደ ክ፣ ኢ ሳይለንት ነች። በአንድ ላይ ላይ እክ ላይክ ላይክ። ኦኬ ወደዚህ እንሄድ። ወደዚህ ስንሄድ ደግሞ ምን ተብሎ ይነበባል? ኢ እንደምትነበባለች እንደ ይ ነው የምናነባት። እንደ ይ እንዳል የራሷን የእንግሊዝኛ አልፋቤት ስም ነው ይዛ የምትሄደው። ኢ እንደ ኢ። ከዛ ኤን ጃምፕ እንልና ወይም እንዘልና ወይም ደግሞ ሳይለንት እናረጋትና ወደ ቲ መሄድ። ቲ እንደ ት። እስኪ በአንድ ላይ እናነበው። ይ ት ኢት ብለን እናነባዋለን። ሙሉን ስናነበው አይ ላይክ ኢት አይ ላይክ ኢት። ኦኬ ምን ማለት ነው? ኢት ማለት መብላት ማለት ነው። አይ ላይክ ኢት ስንል መብላት እወዳለሁ እንደማለት ነው። ኦኬ ይህም በዚህ ካየን ወደ ቀጣዩ ስንሄድ፣ ቀጣዩ ደግሞ ምን ይላል? በተመሳሳይ አይን አይ ብለን ነው የምናነባት። ኦኬ ወደዚህ ስንሄድ ኤል አይ ላይ ተብሎ እንደሚነበብ አይተናል። ኬ እንደ ክ፣ ኢ ግን ሳይለንት ነች። በአንድ ላይ ስናነበው ላይ እክ ላይክ። ኦኬ ወደዚህ ስንሄድ ሲኤ እንደ ካ፣ አርን እንደ ር። በአንድ ላይ ካር ተብሎ ይነበባል። እስኪ ሙሉ እናነበው። አይ ላይክ ካር ካር ማለት እንደምታውቁት መኪና ማለት ነው። እንዲሁም አይ ማለት እኔ፣ ላይክ ማለት መውደድ እንደሆነ ደጋግመን አይተናል። አይ ላይክ ካር ስንል መኪና እወዳለሁ ማለት ነው በአማርኛው። መልካም ወደዚህ ስንሄድ በተመሳሳይ አይ ነች። አይ ወደዚህኛው ስንሄድ ደግሞ ደብሊው ኤ እንደ ዋ እናነባዋለን። እንደ ዋ፣ ኤንን እንደ ን፣ ቲን እንደ ት። በአንድ ላይ ዋንት። ኦኬ ይህስ ምን ይላል? ጂኦ በአንድ ላይ ጎ ብላችሁ ታነቡታላችሁ። ኦኬ በአንድ ላይ አይ ዋንት ጎ። ኦኬ አይ ማለት እኔ ማለት ነው። ዋንት ማለት መፈለግ ማለት ነው። ጎ ማለት ደግሞ መሄድ። በአንድ ላይ አይ ዋንት ጎ ስንል መሄድ እፈልጋለሁ ማለት ነው። ኦኬ ወደዚህኛው ስንሄድ ይህ ደግሞ ምን ይላል?
አይ አትቀየርም አይ ብለን ነው የምናነባት። ኦኬ ከዛ ወደዚህ ስንሄድ ኤል አይ ላይ ተብሎ እንደሚነበብ አይተናል። ኬ እንደ ክ ኢ ሳይለንት ነች። በአንድ ላይ ላይ እክ ላይክ ብዬ አነባዋለሁ። ኦኬ ወደዚህ ሲሄድስ ኤምኢ እንደ ሚ ይነበባል። እንደ ሚ ከዛ ኤ ሳይለንት ነች ወይም ደግሞ አትነበብም። ሶ እሷን እንዘልና ወደ ቲ ስንሄድ ቲ እንደ ት ትነበባለች። እስኪ በአንድ ላይ እናነበው። ሚት ተብሎ ይነበባል። በአንድ ላይ አይ ላይክ ሚት አይ ላይክ ሚት ማለት ስጋ ማለት ነው። ላይክ መውደድ፣ አይ እኔ ማለት ነው። አይ ላይክ ሚት ስትሉ ስጋ እወዳለሁ ማለት ነው። ኦኬ ወደዚህ ስንሄድ አይ በተመሳሳይ አይ ነች። ኦኬ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይላል? በባለፈው ትምህርታችን ወይም ቪዲዮአችን እንደተነጋገርነው ኬና ኤን በደንብ ተመልከቱ። ኬና ኤን በተከታታይ ሲመጡ ኬ አትነበብም ወይም ደግሞ ሳይለንት ነች ብለን አይተናል። ሳይለንት ነች። ሰው ኬን እናልፍና ወደ ቀጣዩ እንሄዳለን። ቀጣዩ ምን ይላል? ኤንኦ ደብሊው በአንድ ላይ ምን ብለን እናነበው? ናው ተብሎ ይነበባል። በአንድ ላይ ስናነበው ሙሉውን አይ ናው ምን ማለት ነው? አውቃለሁ እንደማለት ነው። ናው ማለት ማወቅ ማለት ነው። አይ ስንል እኔ ማለት ስለሆነ ማለት ነው። ኦኬ ወደ ስንሄድ ይህ ደግሞ ምን ይላል? አይ በተመሳሳይ አይ ነች። ይሄኛውን ደግሞ ምን ብለን አነበነዋል? ደብሊው ኤ እንደ ዋ እንደምትነበብ አይተናል። ኤን እንደ ን፣ ቲ እንደ ት በአንድ ላይ ሲነበብ ዋ ን ት ዋንት ሙሉ ሲነበብ አይ ዋንት አይ ማለት እኔ ማለት ነው። ዋንት መፈለግ፣ አይ ዋንት ስንል እፈልጋለሁ ማለት ነው። ኦኬ ወደዚህ ስንሄድ አይ ነች። ከዛ ወደዚህ ስንሄድ ዲኦ ደግሞ ምን ተብሎ ይነበባል? ዱ ብለን እናነባዋለን። እንደ ዶ የሚነበብበት ሰዓት አለ። ከዚህ ጋር ባለው ኮንቴክስት እንደ ዱ እናነባዋለን። ኦኬ ወደዚህ ስንሄድ ደብሊኦ እንደ ወ፣ አር እንደ ር፣ ኬ እንደ ክ ይነበባል ብለናል። በአንድ ላይ ስናነበው ወርክ ተብሎ ይነበባል። ሙሉ ሲነበብ አይ ዱ ወርክ ምን እሰራለሁ? ስራ እሰራለሁ ማለት ነው። ከዚህ ጋር ስራ የምትል ጨምሩባት። ምክንያቱም አይ ማለት እኔ ማለት ነው። ዱ ማለት መስራት ማለት ነው። ወርክ ስራ ማለት ነው። ሶ አይ ዱ ወርክ ስንል ስራ እሰራለሁ ወይም ደግሞ ስራ መስራት እችላለሁ፣ ስራ እሰራለሁ እንደማለት ነው በጥቅሉ ማለት ነው። ሶ ከዚህ ጋር ስራ የምትል ጨምሩባት። ኦኬ ወደ መጨረሻው ስንሄድ የመጨረሻው ደግሞ ምን ይላል? አይ በተመሳሳይ አይ ነች። ኦኬ ይሄኛው ደግሞ ምን ይላል? ኤል አይ ላይ ተብሎ ይነበባል ብለናል። ኬ እንደ ክ ኢ ሳይለንት ነች። በአንድ ላይ ላይክ ተብሎ ይነበባል። ኦኬ ይሄኛው ደግሞ ኤች አይ ኤም ሂም ብለን እናነባዋለን። እስኪ በአንድ ላይ አይ ላይክ ሂም ምን ማለት ነው? እወደዋለሁ ወይም ደግሞ እሱን እወደዋለሁ ለማለት ስንፈልግ አይ ላይክ ሂም ብለን መጠቀም እንችላለን ማለት ነው። ኦኬ እንደዚህ በማድረግ መለማመድ እንችላለን ማለት ነው። ኦኬ እንዲሁም ደግሞ ይህን ቪዲዮ አይታችሁ አልገባችሁ ላለ ለውጥ አላመጣ ካላችሁ በውስጥ መስመር ደውሉልን፣ አናግሩን። ቀለል ባለ መንገድ እናስተምራችኋለን። በአጭር ሰዓት ውስጥ እንግሊዘኛን ማንበብ መጻፍ ትችላላችሁ ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ከዚህ ጋር እናቆማለን። ቀጣይ ደግሞ 13ኛውን ቪዲዮ ወይም ደግሞ የ13ኛ ቀን ትምህርት ይጀላችሁ የምመጣ ይሆናል። እስከዛው ድረስ በያላችሁበት መልካም ጊዜ ይሁንላችሁ። ሰናይ ጊዜ